አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 17 2018 ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ17 ሀገራትን እንዲሁም በባንክ የኢትዮጵያ ንግድ ባንክን የ8 ሀገራትን ይዘንላቸው ቀርበናል። በተጨማሪም ደግሞ በትላንትናው ዕለት የኢትዮጵያ ንግድ ባንክ እንግዲህ ህገወጥ የገንዘብ ዝውውርን ለመቆጣጠር የሚያስችል አዲስ አሰራር ተግባራዊ ማድረጉን ይፋ አድርጓል። ከዚህ ጋር ተያይዞ እንግዲህ ያለውን ዝርዝር መረጃ በዚህ ቪዲዮ ወደ እናንተ አደርሳለሁ። በተለይ በውጭ ሀገራት ሆናችሁ ገንዘብን ወደ ሀገር ቤት ለምትልኩ እህት ወንድሞች ይህንን መረጃ ይጠቅማችኋል እያልኩኝ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ የጨመሩ ሀገራቶች መጠነኛ ሀገራት አሉ፣ የቀነሱ ሀገራቶችም በመጠኑ አሉ። እንዲሁም ባሉበት የተቀመጡም ያልጨመሩም ያልቀነሱ ማለት ነው አሉ። ዞሮ ሁሉንም አንድ ባንድ ወደ እናንተ ከማድረሳችን በፊት ግን የኢትዮጵያ ንግድ ባንክ በትናንትናው ዕለት ህገወጥ የገንዘብ ዝውውርን ለመቆጣጠር አዲስ አሰራር ተግባራዊ አድርጓል። እንግዲህ ይህ አዲስ አሰራር በተለይ የፋይናንስ ስርዓቱን ደህንነት ለማስጠበቅ እጅግ በጣም ጠቃሚ እንደሆነ ተገልጿል። ባንኩ ይህን ዓላማ ለማሳካት አብረው ለሚሰሩ ኤጀንቶች በህገወጥ የገንዘብ ዝውውር ዙሪያ የግንዛቤ ማስጨበጫ ስልጠናንም ሰጥቷል። በስልጠናው መድረክ ላይ የተገኙት የባንኩ የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉነህ ባስተላለፉ መልእክት ህገወጥ የገንዘብ ዝውውር በሀገር ኢኮኖሚ ላይ የሚያስከትለውን ጉዳት ለመከላከል የኤጀንቶች ሚና ከፍተኛ መሆኑን ገልጸው ባንኩ የቁጥጥር ስርዓቱን ለማጠናከርና ተገቢውን ጥንቃቄ ለማድረግ ከባለድርሻ አካላት ጋር በቅንጅት እንደሚሰራም አብራርቷል። በመርሃ ግብሩ ማጠቃለያ ላይ ባንኩ ካሉት ኤጀንቶች መካከል በስራ አስፈጻሚያቸው የተሻሉና የህግ ተገዥነትን በማክበር ረገድ አርአያ የሆኑ ኤጀንቶችንም እውቅና መስጠቱን ተመልክተናል። ይህ የግንዛቤ ማስጨበጫ በተለይ ህገወጥ የገንዘብ ዝውውርን ለመቆጣጠርና ለማስቆም እጅግ ፋይዳው የጎላ መሆኑ ተመላክቷል። ይህንን ከግንዛቤ ውስጥ በማስገባት በተለያዩ የዓለም ሀገራት ያላችሁ ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል ወዳለሁ። በዛሬው ዕለት አንድ የአሜሪካ ዶላርን እንግዲህ ስንመለከት ከትናንቱ የአንድ ብር አካባቢ ጭማሪ በማድረግ 192 ብር ከ88 ሳንቲም ሲመነዘር 100 የአሜሪካ ዶላር 19288 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 246 ብር ከ60 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24640 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 51 ብር ከ25 ሳንቲም ሲመነዘር 100 የዱባይ ድርሃም 5125 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ48 ሳንቲም ሲመነዘር 100 ዩሮ 21648 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ73 ሳንቲም ሲመነዘር 100 የሳውዲ ሪያል 4973 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 137 ብር ከ37 ሳንቲም ሲመነዘር 100 የካናዳ ዶላር 13737 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 491 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 49190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 260 ብር ከ60 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 601 ብር ከ81 ሳንቲም ሲመነዘር
100 የኩዌት ዲናር 60181 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 485 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 48580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 239 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው እንግዲህ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 153 ብር ከ01 ሳንቲም ገዝቶ 156 ብር ከ07 እየሸጠ ይገኛል። ፓውንድ ስተርሊን 200 ብር ከ79 ሳንቲም ገዝቶ 204 ብር ከ81 ሳንቲም እየሸጠ ይገኛል። ዩሮን 176 ብር ከ83 ገዝቶ 180 ብር ከ37 እየሸጠ ይገኛል። የስዊስ ፍራንክን 190 ብር ከ72 ሳንቲም ገዝቶ 194 ብር ከ54 እየሸጠ ይገኛል። የኩዌት ዲናርን 489 ብር ከ87 ሳንቲም ገዝቶ 499 ብር ከ67 እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ80 ሳንቲም ገዝቶ 22 ብር ከ24 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 41 ብር ከ66 ሳንቲም ገዝቶ 42 ብር ከ50 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 40 ብር ከ75 ሳንቲም ገዝቶ 41 ብር ከ56 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም በጥቁር ገበያ ያለውን የምንዛሬ ዋጋ ተመን የጨመሩም የቀነሱም ባሉበት ያሉም ሀገራቶች እንግዲህ ወደ እናንተ በንጽጽር አድርሰናል ማለት ነው። መግቢያ ላይ እንዳያችሁት የኢትዮጵያ ንግድ ባንክ ያወጣው እንግዲህ አዲስ መመሪያ ተግባራዊ ሊያደርገው ስለሆነ ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል ወዳለሁ። ሁላችሁም ቪዲዮ ላይክ ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።